ከውጭ በተላከ ገንዘብ ሀብት አፍርቶ የተላከበትን ደረሰኝ ያላቀረበ ወይም ሊታወቅ ከሚችል ገቢው በላይ ሀብት አፍርቶ ምንጩ ሕጋዊ መሆኑን ማረጋገጥ ያልቻለ ሰው ንብረቱ በመንግስት እንዲወረስ የሚፈቅድ አዋጅ ተግባራዊ ሊደረግ ነው መባሉ በርካቶችን ማነጋገሩን ቀጥሏል። ኢኮኖሚያዊ ፍላጎቶችን ከሕግ የበላይነት ጋር የማጣጣምን አስፈላጊነት መሰረት በማድረግ የተዘጋጀው የንብረት ማስመለስና ምንጩ ያልታወቀ ሀብትን የመውረስ ረቂቅ ሕግ ወደ ትግበራ ሊገባ ነው መባሉ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ዜጎችን በድጋሚ ማነጋገሩ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚቀርብላችሁ ልዩ ዝግጅታችን ነው። በዛሬው ዝግጅታችን የዜጎች መብት ጥበቃ ፕሮሲጀሮች ይጎድለዋል ስለተባለውና በርካቶችን ስጋት ውስጥ ስለጣለው የንብረት ውርስ አዋጅ ፍትሐዊነት፣ ጉዳትና ጠቀሜታዎች እንዲሁም በሕጉ ዙሪያ እየተነሱ ያሉ አዳዲስ ሀሳቦችን በሚመለከት የምንነግራችሁ ጠቃሚ መረጃን ይዘናል። አብራችሁን እንድትቆዩ የጋበዝን፣ እግረ መንገዳችሁን ገበያ ሚዲያን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ እያሳሰብን በቀጥታ ወደ ዝግጅቱ እንሻገራለን። ኢኮኖሚያዊ ፍላጎቶችን ከሕግ የበላይነት ጋር የማጣጣምን አስፈላጊነት በሚል የተዘጋጀው የንብረት ማስመለስና ምንጩ ያልታወቀ ሀብት ረቂቅ አዋጅ ወደ ትግበራ ሊገባ ነው መባሉ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ዜጎችን በድጋሚ ማነጋገሩን ቀጥሏል። በረቂቅ ሕጉ የተረጋገጡ ወንጀለኞች መኖራቸው ይፋ ባይደረግም በሕገ ወጥ ተግባራት የተጠረጠሩ ንብረቶችን በቁጥጥር ስር በማዋል ረገድ ለመንግስት ሰፊ ስልጣን የሚሰጥና በሕጉ ላይ ጥርጣሬ የሚያሳድር ነው ያሉ ዜጎች በበኩላቸው ሕጉ የፖለቲካ ተቃዋሚዎችን ኢላማ ለማድረግ ያለመ ነው በሚል በስፋት እየተነጋገሩበት ይገኛል። ረቂቅ አዋጁ የንብረት ማስመለስ አዋጅ የሚል ስያሜ የተሰጠው ሲሆን ባለፈው ዓመት ማክሰኞ ሰኔ 4 ቀን 2016 ዓ.ም ለሕዝብ ተወካዮች ምክር ቤት ቀርቦ የመጀመሪያ ንባብ ተካሂዶ እንደነበር የሚታወስ ነው። የረቂቁ ስያሜ የንብረት ማስመለስ አዋጅ እንዲሆን የተመረጠበት ምክንያትም ወንጀል የሚለው ቃል ከገባ ምንጩ ያልታወቀ ሀብትን እንዲሁም ወንጀልን ማቋቋም አስፈላጊ ሳይሆን ሲቀርና በወንጀል ኃላፊነት የማይረጋገጡ ንብረቶች በሚኖሩበት ወቅት ንብረቶችን ለማስመለስ አያስችልም ተብሎ በመታመኑ እንደሆነ ረቂቅ አዋጁን ለማብራራት የቀረበው አባሪ ሰነድ ያስረዳል። የረቂቅ አዋጁ ድንጋጌዎችና አባሪ የተደረገው ማብራሪያ ሰነድ እንደሚያስረዳውም መንግስት ንብረትን ለማስመለስ ሲል በሦስት ዋና ዋና መንገዶች ንብረቶችን ሊወርስ እንደሚችል ይደነግጋል። እነዚህም መንገዶች ምንጩ ያልታወቀ ንብረት መውረስ፣ በጥፋተኝነት ላይ የተመሰረተ መውረስና በጥፋተኝነት ላይ ያልተመሰረተ መውረስ ናቸው። በረቂቅ አዋጁ ድንጋጌ መሰረትም ማንኛውም ሰው ምንጩ ያልታወቀ ንብረት አፍርቷል ተብሎ ንብረቱ ሊወረስ የሚችለው ግለሰቡ ያለው ንብረት ወይም የኑሮ ደረጃውን አሁን ባለበት ወይም አስቀድሞ በነበረበት ሥራ ወይም በሌላ መንገድ ከሚያገኘው ወይም ሲያገኝ ከነበረው ሕጋዊ ገቢ ጋር የማይመጣጠን ሲሆንና የንብረቱን ወይም የኑሮ ደረጃውን ምንጭ በተመለከተ ምክንያታዊ የሆነ የወንጀል ጥርጣሬ ሲኖር እንደሆነ በሕጉ ተመላክቷል። ይህ ሁኔታ መኖሩ ሲታወቅ ወይም አቃቤ ሕግ ምክንያታዊ ጥርጣሬ ሲኖረው የፍትሐ ብሔር ክስ መመስረት የሚችል ሲሆን ክሱ የቀረበበት ሰው ንብረቱ ወይም የኑሮ ደረጃው በሕጋዊ መንገድ የተገኘ መሆኑን ጉዳዩን ለሚመለከተው ፍርድ ቤት አስረድቶ ማረጋገጥ እንደሚኖርበት በረቂቅ አዋጁ ድንጋጌ ተመላክቷል። ይህም ማለት ምንጩ ያልታወቀ ንብረት መኖሩን ለፍርድ ቤት የማስረዳት ወይም የማረጋገጥ ሸክም የከሳሽ አቃቢ ሕግ ሳይሆን ምንጩ ያልታወቀ ንብረት አለው ተብሎ የተጠረጠረው ግለሰብ ወይም ሕጋዊ ሰው እንደሚሆን የረቂቅ አዋጁ ድንጋጌዎች ያስረዳሉ። ረቂቅ አዋጁን ለማብራራት የቀረበው አባሪ ሰነድም ንብረት ማስመለስና መውረስ የሚቻልባቸውን ሁኔታዎች የሚዘረዝር አንቀጾችን የያዘ ሲሆን በዚህም መሰረት ምንጩ ያልታወቀ ንብረት የሚወረስበትን ሁኔታ አስመልክቶ የሚከተለውን ማብራሪያ አስቀምጧል። ምንጩ ያልታወቀ ንብረት አፍርቷል ተብሎ የተጠረጠረ ሰው ንብረቱን ያፈራው ከውጭ በተላከለት ገንዘብ ነው የሚል ከሆነ ግለሰቡ ገንዘቡ በሕጋዊ መንገድ በባንክ ስርዓት ውስጥ ያለፉ ግብይቶች ወይም ክፍያዎች ስለመሆናቸው በተገቢው የባንክ ደረሰኝ አስደግፎ ማቅረብ የሚገባው ሲሆን ከዚህ ውጭ ያለው ግን እንደ ምንጩ ያልታወቀ ገቢ ተደርጎ የሚቆጠርና የሚወረስ ይሆናል ይላል። ምንጩ ያልታወቀ ንብረት ክስ በሚቀርብበት ጊዜና የንብረቱ የገንዘብ መጠን በአዋጁ አንቀጽ 8 ላይ የተደነገገ ሲሆን
ክስ የሚቀርብበት ጊዜን አስመልክቶም አዋጁ ከሚጸድቅበት ጊዜ አንስቶ ወደ ኋላ 10 ዓመታት ተመልሶ ተፈጻሚ ሊሆን እንደሚችል ነው በረቂቅ አዋጁ የተመላከተው። አዋጁ ወደ ኋላ 10 ዓመታት ተመልሶ ተፈጻሚ በሚሆኑበት ወቅትም ምንጩ ያልታወቀ ንብረትን ለመክሰስ መሰረት የሚሆነው ዝቅተኛ የገንዘብ መጠን 5 ሚሊዮን ብር ሲሆን አዋጁ ሥራ ላይ ከዋለ በኋላ ምንጩ ያልታወቀ ንብረት ተጠያቂነት ያለምንም የገንዘብ መጠን ተፈጻሚ እንደሚደረግ የረቂቅ አዋጁ ድንጋጌዎች ያመላክታሉ። ምንጩ ያልታወቀ ንብረት አፍርቷል ተብሎ በአቃቤ ሕግ የተጠረጠረ ማንኛውም ሰው የንብረቱን ምንጭ እንዲያስረዳ በአቃቤ ሕግ የጽሑፍ ጥያቄ እንደሚቀርብለት የሚገልጸው ረቂቅ አዋጁ ይህ ጥያቄ የደረሰው ማንኛውም ሰው ያለውን ማንኛውንም የንብረት ዝርዝርና የተገኘበትን አግባብ የሚያሳይ መግለጫና ዝርዝር ማስረጃዎችን በማያያዝ በአንድ ወር ጊዜ ውስጥ በጽሑፍ ለአቃቤ ሕግ ማቅረብ እንዳለበት ተመላክቷል። የንብረቱን ምንጭ እንዲያስረዳ የተጠየቀው ሰው የንብረቱን ምንጭ ለማስረዳት የሚያቀርበው ማስረጃ ሕጋዊ መሆን እንዳለበትም በሕጉ ተደንግጓል። ማስረጃዎችን ለማቅረብ የተመላከተው የአንድ ወር ጊዜ ገደብ አስገዳጅ ሁኔታ ሲኖር ለአቃቤ ሕግ በሚቀርብበት አቤቱታ መሰረት ሊራዘም እንደሚችል የተጠቆመ ሲሆን ሆኖም የጊዜ ገደቡ ከ6 ወራት በላይ እንደማይበልጥ ረቂቅ አዋጁ ያመላክታል። ምንጩ ያልታወቀ ንብረት ከሚወረስባቸው መንገዶች በተጨማሪ በጥፋተኝነት ላይ ያልተመሰረተ የንብረት መውረስ የሚፈጸምባቸው ድንጋጌዎችም በረቂቅ አዋጁ የተካተቱ ሲሆን በረቂቅ አዋጁ በተሰጠው ትርጓሜ መሰረት በጥፋተኝነት ላይ ያልተመሰረተ መውረስ ማለት በማንኛውም አይነት ወንጀል በፍርድ ቤት ውሳኔ ጥፋተኛ ባይባልም በረቂቅ አዋጁ በተቀመጡ ድንጋጌዎች መሰረት የሚከናወን የንብረት መውረስ ይሆናልም ተብሏል። በዚህም መሰረት በወንጀል ክስ የጥፋተኝነት ውሳኔ ባይሰጥበትም ከወንጀል ድርጊቱ የንብረት ጥቅም አግኝቷል ተብሎ የተጠረጠረ ማንኛውም ሰው ላይ አቃቤ ሕግ የንብረት መውረስ ማመልከቻ ለፍርድ ቤት ሊያቀርብበት እንደሚችል በረቂቅ አዋጁ ተደንግጓል። በጥፋተኝነት ላይ ያልተመሰረተ የንብረት መውረስ ማመልከቻ ሊቀርብ የሚቻልባቸው ሁኔታዎች በረቂቅ አዋጁ የተዘረዘሩ ሲሆን ከነዚህም መካከል አንዱ በወንጀል ድርጊት የተጠረጠረው ወይም የተከሰሰው ሰው ሲሞት፣ ሲያመልጥና ሲጠፋ ወይም ወንጀል ፈጻሚው ሳይታወቅ ሲቀር እንደሆነም ተመላክቷል። እንዲሁም በይርጋ ምክንያት የወንጀል ጥፋተኝነት ውሳኔ ማሰጠት ሳይቻል ሲቀር የተገኘው ማስረጃ በወንጀል ክስ የጥፋተኝነት ውሳኔ ለማሰጠት የሚያስችል ማስረጃና ምዘና መስፈርትን የማያሟላ ከሆነና ከወንጀል ድርጊቱ ጥቅም ስለመገኘቱ ምክንያታዊ ጥርጣሬ ሲኖር ተከሳሹ ምህረት ሲደረግለት የቀረበበት ክስ በማንኛውም ምክንያት ሲቋረጥ ተጠርጣሪው በወንጀል ያለመከሰስ መብት ያለው እንደሆነ በጥፋተኝነት ላይ ያልተመሰረተ የንብረት መውረስ ክስ ሊቀርብበት እንደሚችል በአዋጁ ተመላክቷል። በተጨማሪም የጥፋተኝነት ውሳኔ ከተሰጠበት የወንጀል ድርጊት ጋር በቀጥታም ሆነ በተዘዋዋሪ የሚገናኝና በሦስተኛ ወገን ይዞታ ወይም በባለቤትነት ስር የሚገኝ ንብረት ሲሆን በጥፋተኝነት ላይ ያልተመሰረተ የንብረት መውረስ ክስ ሊቀርብ እንደሚችል ረቂቅ አዋጁ በግልጽ ያመላክታል። የወንጀል ቅጣቱ በይቅርታ ወይም በምህረት ቀሪ የተደረገለት የተገደበለት ወይም በአመክሮ የተለቀቀ ማንኛውም ሰው ይህንን ሁኔታ ከወንጀል ድርጊቱ የተገኘውን ንብረት ለመውረስ ለሚቀርብበት ክስ መቃወሚያ አድርጎ ማቅረብ እንደማይችልም ረቂቅ አዋጁ ያመላክታል። በተለይም የሕጉ 10 ዓመት ወደ ኋላ ተመልሶ መተግበሩ ሌላው ቀዳሚ አሳሳቢ ጉዳይ ያደረገው ሲሆን የሕግ ባለሙያዎች፣ ተቃዋሚ ፓርቲዎችና አንዳንድ የመንግስት ባለስልጣናትም ጭምር ስለ ረቂቅ ሕጉ ሕገ መንግስታዊነት ጥርጣሬ እንዳላቸው መነጋገሪያ እንዲሆን እንዳደረገው የተነገረ ሲሆን በዋናነት በሀገሪቱ የተሟላ የፍትህና የሕግ ቁጥጥር ስርዓት በሚፈለገው ደረጃ ጠንካራ አለመሆንና የፍትህ ተቋማት የሚስተዋልባቸውን የባለሙያዎች የሙያ ስነ ምግባር ችግርና አቅም ማነስ በስፋት የሚታይ መሆኑ በአዋጁ ያልተደሰቱ አካላትን የፍትህ ስርዓቱ ጉልህ አደጋዎች ናቸው ብለው እንዲያምኑ እንዳደረጋቸውም ተነግሯል። በዚህም መንግስት እነዚህን ስጋቶች በጥንቃቄ በማጤን የሕግ የበላይነትን ማስከበር እንዳለበት በአጽንኦት በማሳሰብ የንብረት መውረስ የኢኮኖሚ ወንጀሎችን ለመዋጋት መሳሪያ ሊሆን ቢችልም ሊደርስ የሚችለውን ጉዳት ለማስቀረት ጠንካራ መከላከያዎች ወይም ስልታዊ አካሄድ እንደሚያስፈልግ በረቂቅ አዋጁ ዙሪያ የሚሰጡ አስተያየቶች አመላክተዋል። የፍትህ ሚኒስቴር የግል ንብረትና ሀብትን እንዲወርስ የሚደነግገው አዋጅ የኢኮኖሚ ወንጀል መፈጸሙ ሳይረጋገጥ አዲስ የእሴት ማስመለሻ ሕግ ወይም ንብረት የመውረስ ስልጣን መሰጠቱ ተገቢነት የለውም ሲሉም ነው ተቺዎች የሚሞግቱት። ረቂቅ ሕጉ እስከ 10 ዓመት ድረስ ሕጉን ወደ ኋላ ተመልሶ እንዲተገበር የሚፈቅድ ሲሆን
ተጠርጣሪዎቹ ከባህር ማዶ ወደ ሀገር የሚያስገቧቸውን ንብረቶች ጨምሮ የሀብት ባለቤትነት ማረጋገጫ ማቅረብ እንዳለባቸው የሚያስገድድ ሲሆን ሀብትን በሕገወጥ መንገድ አከማችተዋል ተብለው የተጠረጠሩ ዜጎች ወይም ባለንብረቶች ከውጭ የሚመጣን ገንዘብ ጨምሮ በባለቤትነት ከሚያስተዳድሩት ንብረት ወይም ሀብት የሀብቱ ምንጭ ማረጋገጫ ወይም ደረሰኝ በባንክ ሊያቀርቡ እንደሚገባም በሕጉ ተደንግጓል። ሕጉ መንግሥት ኢኮኖሚውን ጎድተዋል የሚላቸውን የኢኮኖሚ ወንጀሎችን ለመዋጋት መሳሪያ ሆኖ ተቀርጿል ቢልም ተቺዎች ግን የፖለቲካ ተቃዋሚዎችን ይደግፋሉ ተብለው የሚታሰቡትን የህብረተሰብ ክፍሎች ለማጥቃት ታሳቢ ተደርጎ የተዘጋጀ እንደሆነ ገልጸዋል። በዚህ ረቂቅ ሕግ መሠረትም ለመንግሥት የተሰጠው ሰፊ ሥልጣን ባለቤቶቻቸው ጥፋተኛ መሆናቸውን ሳያረጋግጡ ንብረቶችን መውረስን ጨምሮ የንብረት ባለቤት የሆኑ ኢትዮጵያውያን ዜጎች በተለየ መልኩ ሊያጠቃ ይችላል የሚለው ከፍተኛ ስጋትና ክርክር ግን መቀጠሉ ነው የተገለጸው። በረቂቅ ሕጉ ዙሪያም ምሁራዊ አስተያየት የሰጡት የሕግ አማካሪ የሆኑት አቶ ብስራት ተክሉ ከሕገ መንግሥቱና ከሕግ የበላይነት አንጻር አንዳንድ ወሳኝ ጉዳዮችን በዋቢነት ማንሳት ሕገ መንግሥቱንና የሕግ የበላይነትን የሚያስከብር ቢሆንም ነገር ግን ይህ ረቂቅ አዋጅ በተወሰነ ደረጃ ተለጥጧል በማለት ነው አስተያየታቸውን የሰጡት። ከገቢዎች ሚኒስቴርና ፖሊስ ይልቅ የሚመለከታቸው አካላት በመንግሥት ተቋማት ውስጥ ሕገ መንግሥቱን ተከትለው ተግባራቸውን የማይወጡ ግለሰቦች በመኖራቸው በመፈተሽና ነገሮችን በማጣራት ሂደት ሀብት እያባከኑ እንደሚገኙም አቶ ብስራት ጠቁመዋል። በምሳሌነትም አሁን ላይ ሕጉን በማንሻፈፍ የመጠቀም አዝማሚያ እንዳለ በመጠቆምም ምንጩ የማይታወቅ ሀብት በትክክለኛና ሕጋዊ በሆነ መንገድ የተገኘ ሀብት እንኳን ሕጋዊነት በሚመለከት አሁን ላይ ጥያቄ እየቀረበ ስለመሆኑ ነው መረጃዎች እያመላከቱ ያሉት። ይህ ከወንጀል ሕጎች ጋር ተመሳሳይ በሆነ ሁኔታ በተወሰኑ ሁኔታዎች ጥፋተኛ ሆነው የተገኙ ግለሰቦች ምንም እንኳን ወንጀሉ ከተያዘበት ጊዜ ጋር የማይጣጣም ቢሆንም ከግለሰቡ ወይም ባለሀብቱ ንብረቱን እንዲወረስ ሊያደርግ ስለሚችል የሕጉ ተገቢነት አጠያቂ ነውም ብለዋል። ከዚህም በተጓዳኝ የሕግ ባለሙያው አቶ ብስራት የገለልተኛነት ቁጥጥርና የዳኝነት ግምገማ አለመኖሩን እንደ ትልቅ ጉድለት ይታያል ያሉ ሲሆን ከፈለጉት ሰው ሀብትን ያለ አግባብ ሊወርሱ ይችላሉ ሲሉ ነው በሕጉና በአተገባበሩ ዙሪያ ያላቸውን ስጋት የገለጹት። በተለይም በኢትዮጵያ የፖለቲካ ተቃዋሚዎችና ይህንን ሕግ የሚቃወሙ ሰዎች ሀብታቸውን ሊወረሱ የሚችሉበት ሁኔታ እንዳለ የብዙዎች ጥያቄ ሲሆን አንድ ስማቸው እንዳይገለጽ የጠየቁ ኢኮኖሚስት በታቀደው የንብረት ውርስ ሕግ ላይ አስተያየታቸውን ሲሰጡ እንደገለጹት በተለይም ይህ ረቂቅ አዋጅ አሁን ላይ ከወጣው በኢትዮጵያ ኢንቨስትመንትና የኢኮኖሚ እንቅስቃሴ ላይ አዝጋሚ ተጽዕኖ ሊያስከትል እንደሚችል ጠቁመዋል። የሀገር ውስጥም ሆኑ የውጭ ባለሀብቶች የንብረት ባለቤትነት መብታቸው እንዲጠበቅ እምነት ሊኖራቸው ይገባል ያሉት ባለሙያው የሕግ ረቂቅ ባህሪና ለፍትህ ሚኒስቴር የተሰጠው ሰፊ የአስተሳሰብ ስልጣን ያለ አግባብ ንብረቱን እንዲወርስ የሚያስችልና አዲስ ኢንቨስትመንት እንዳይፈጠርና በተለይም ነባር ባለሀብቶች ካፒታል እንዳያወጡ ወይም ፈሰስ እንዳያደርጉ ሊያግዳቸው ወይም ሊከለክላቸው እንደሚችል ስጋታቸውን ገልጸዋል። የቀረበው ረቂቅ ሕግ በፍትህ ሚኒስቴር የሕግ ባለሙያዎችም ትችት የቀረበበት እንደሆነ መረጃዎች ያመላከቱ ሲሆን አንድ ከፍተኛ ባለስልጣን ስለ ረቂቅ ሕጉ ሕገ መንግሥታዊና የመብት ጥሰት ያላቸውን ስጋት በገለጹበት ወቅት በአዋጁ ውስጥ እስራት ባይኖርም በተለይም ፍተሻው በጥበቆችና በፖሊሶች የሚመራ በመሆኑ የግለሰቦችን የግል ስልክ በመደወል የምርመራ መረጃ የሚሰበሰብበት መንገድ ከመደበኛው የፍትህ ሂደቶች ጋር የማይጣጣም መሆኑ በአንዳንድ ሁኔታዎች ጥፋተኛ ሆነው ያልተገኙ ግለሰቦችም ጭምር ሰበብ ተፈልጎላቸው ሀብታቸውን ሊወረሱ የሚችሉባቸው ሁኔታዎች ሊኖሩ እንደሚችሉ አብራርተዋል። የሕግ ባለሙያዎች፣ ተቃዋሚ ፓርቲዎችና የመንግሥት ባለሥልጣናት ሳይቀሩ በሕጉ ሊስተካከሉ ይገባቸዋል ያሏቸውን ጉልህ ነጥቦችና ሊያስከትሉ የሚችሉትን አደጋዎች በሚመለከት ቢተቹትም ከመንግሥት ወገን ግን እስካሁን የተባለ ነገር የለም። እነዚህ የንብረት ውርስ ሕጎች በሌሎች የአፍሪካ ሀገሮች ያለ አግባብ ጥቅም ላይ ውለው አብዛኛውን ጊዜ የፖለቲካ ተቃዋሚዎችንና መንግሥትን የሚተቹ ግለሰቦችን ለማጥቃት ሥራ ላይ ሲውሉ መስተዋሉም መረጃዎች ይጠቁማሉ። ለአብነትም በደቡብ አፍሪካ የመንግሥት ንብረት ፎርፌቸር ክፍል የገዢውን ፓርቲ ተቃዋሚዎች ለማዋከብና ለማሸማቀቅ የሚያገለግል የፖለቲካ መሳሪያ ሆኗል በሚል ትችት ቀርቦበት እንደነበር የሚታወስ ነው። እንደ አውሮፓውያን አቆጣጠር በ2018 የደቡብ አፍሪካ ከፍተኛ ፍርድ ቤት የፍትህ ሂደት እንዳይዛባና የዜጎች መብት እንዳይጣስ ብሎም ስጋትን ለመቀነስ በሚል የሀገሪቱን የንብረት ውርስ ሕግ አንዳንድ ክፍሎች ሕገ መንግሥታዊ ይዘት እንዲኖራቸውና ከሕገ መንግሥቱ ጋር የተጣጣሙ እንዲሆኑ ውሳኔ ማስተላለፉ የሚታወስ ነው። ውሳኔው በንብረት መውረስ ሕጎች ውስጥ ጠንካራ የዳኝነት ቁጥጥርና የፍትህ ሂደት ጥበቃ አስፈላጊነትን አጉልቶ የሚያሳይ ነው በሚል አድናቆት ተችሮት እንደነበረም መረጃዎች ይጠቁማሉ። በረቂቅ ሕጉ ላይ ያለው ውዝግብ አሁንም እንደቀጠለ ቢሆንም የንብረት ውርስ ከቀዳሚዎቹ
ከብዙዎቹ ጥቅሞች አንዱ በሕግና ኢኮኖሚክስ ጆርናል ላይ የታተመው የክሊክና ክሩገር ጥናት በንብረት መጥፋትና የገንዘብ ማጭበርበር ተግባራት መካከል ጠንካራ ግንኙነት እንዳለ አመላክቷል። ይህም ወንጀለኞች በሕገ ወጥ መንገድ ያገኙትን ጥቅምና ያካበቱትን ሀብት የመጥፋት አደጋ ካጋጠማቸው ከሕገ ወጥ ድርጊቶች የመታገድ ዕድላቸው ከፍተኛ በመሆኑ ይህ አሰራር የፋይናንሻል ወንጀሎችን ለመከላከልና በተለያዩ ምክንያቶች በወንጀል ሊዘፈቁ የሚችሉ ዜጎችን ለመጠበቅ እንዲሁም የወንጀል ተግባራት እንዳይገቡ ከማድረግ አንጻር ጥቅሙ ከፍተኛ ሊሆን እንደሚችል ነው ከቀደመው የትችት ሐሳብ በተቃራኒ የተሰጡ አስተያየቶች የሚያመላክቱት። በዓለም አቀፉ የገንዘብ ድርጅት IMF የተደረገ ጥናት እንደሚያሳየው ውጤታማ የንብረት ሕግ መደበኛ ሁኔታ በማይተገበርባቸው ሀገራት ሕጋዊ የፋይናንስ ስርዓት መስመር እንዲቆራረጥ፣ ቢዝነሶች ከመደበኛው ስርዓት እንዲወጡና መንግሥት ከጤነኛው የፋይናንስ ስርዓት ሊያገኝ የሚገባውን ጥቅም በማሳጣት ሕጋዊ የግብር ክፍያ ዑደትን ሊያደናቅፉ እንደሚችሉ ነው ጥናታዊ ሪፖርቶች የሚያመላክቱት። በተመሳሳይ በዩናይትድ ስቴትስ የሚገኘው የናሽናል ፍትህ ተቋም ጥናት እንደሚያሳየው የንብረት ውድመት ፕሮግራሞች ለሕግ አስከባሪ ኤጀንሲዎች ከፍተኛ ገቢ እንደሚያስገኙ ያመላከተ ሲሆን ይህም የወንጀል መከላከል ጣልቃ ገብነቶችንና ማህበራዊ ፕሮግራሞችን ለማጠናከር እንደሚረዳና በዚህም አይነት አሰራር የተመለሱ ንብረቶች የሕግ አስከባሪዎችንና የማህበራዊ ደህንነት መረቦችን የሚያጎለብቱ የተረጋጋና ሊገመት የሚችል ኢኮኖሚ ስርዓት ለመፍጠር አስተዋጽኦ ሊያደርጉ እንደሚችሉ ነው ሪፖርቱ የጠቆመው። ሆኖም ምንጩ ያልታወቀ ንብረት መውረስን መሰረት በማድረግ የወጣውን ሕግ የፍትህ ሂደት ስጋቶችን ለመፍታት በጥንቃቄ እንደገና መመርመርን የሚጠይቅ ቢሆንም እምቅ ጥቅሞችን የያዘ መሆኑን መገንዘብና ተግባራዊነቱ ላይ ጥንቃቄ እንዲደረግ መስራቱ የበለጠ ትኩረት የሚስብ መሆን እንዳለበት ይታመናል። በመሆኑም ኢትዮጵያ በዓለም ዙሪያ ካሉ ምርጥ ተሞክሮች በመማርና ግልጽ የሕግ ማዕቀፍና ጠንካራ የሕግ ተቋማትን በማቋቋም የሀብት ብክነትና ሌብነትን በመከላከል ኢኮኖሚዋን ለማጠናከርና ለወደፊት የተሻለ ለማሳደግ የሚረዱ ዘመናዊ አሰራሮችን መዘርጋት የምትችልባቸው ሰፊ አማራጮች እንዳሉና ጠቃሚ የሆነ መንገድ መከተል ደግሞ ለሀገር ሁለንተናዊ እድገት የሚኖረው ፋይዳ የበዛ እንደሆነ በመጠቆም ከገበያ ሚዲያ ለዕለቱ ያዘጋጀንላችሁ የውርስ ሕግን የተመለከተው ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ስላዳመጣችሁንና ስለ አብሮነታችሁ በማመስገን ቸር ተመኘን። ሰላም።